صنعات رقيكم قداي مسوتنا كلهم نحارنتو ፊልድ ማርሻል ብርሃኑ ጁላና የህወሓት ተማጽኖ ከፕሪቶሪያው ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይናገራሉ። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ብለዋል ፊልድ ማርሻል ብርሃኑ። ለዚህም ጽምዶ የተባለው ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊትን ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎች መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ፣ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስትም ጸረ ፕሪቶሪያም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መምረጡን አስረድተዋል። ከ5 ዓመታት በፊት የህወሓት ኃይሎች በሰሜን ዕዝ ላይ የፈጸሙት ድንገተኛ ጥቃት ለ2 ዓመት ለተካሄደው ደም አፍሳሽ የእርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያት ይጠቅሳል። ጦርነቱ በትግራይ ክልል ውስጥ ቢጀምርም ወደ አጎራባቾቹ የአማራ ክልልና አፋር ክልሎች ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎች ህይወት የቀጠፈ ሲሆን ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። ከ3 ዓመታት በፊት የተደረሰው የፕሪቶሪያው ስምምነት ይህንን ደም አፍሳሽ ጦርነት ማስቆም የቻለ ቢሆንም በአፈጻጸሙ ላይ የፌዴራል መንግስቱና ህወሓት እርስ በእርስ ይካሰሳሉ። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት በሚያወጣቸው መግለጫዎች የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከስሶ የዓለም አቀፍ ማህበረሰብ ይህንን እንቅስቃሴ እንዲያስቆም በመጠየቅ ላይ ቢገኝም ህወሓት የዘላቂ ተኩስ አቁም ስምምነት አንዱ ፈራሚ ሲሆን በፕሪቶሪያው ስምምነት አማካኝነት መፈጸም የነበረባቸው ተግባራቶች ተፈጻሚ አለመሆናቸው በመግለጫው በየጊዜው ያነሳል። ከባድ ሰብአዊና ቁሳዊ ውድመትን ያስከተለው ጦርነት ለማስቆም ከ3 ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ስምምነት ሙሉ ለሙሉ ተግባራዊ ሳይሆን 3 ዓመት አስቆጥሯል። ህወሓት በሚያወጣቸው መግለጫዎች ጦርነቱ በስምምነቱ አማካኝነት ይቆም እንጂ በዝምታ ዘር ማጥፋት ቀጥሎ 5 ዓመት ተቆጥሯል ሲል ህወሓት በሚያወጣቸው መግለጫዎች ጦርነቱ በስምምነቱ አማካኝነት ይቆም እንጂ በዝምታ ዘር ማጥፋቱ ቀጥሎ 5 ዓመታትን አስቆጥሯል ሲል ይወቅሳል። ፊልድ ማርሻል ብርሃኑ ጁላ እንደሚሉት ህወሓት በጦርነቱ ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከስ ከነበረው አካል ጋር ጥምረት ፈጥሮ መስራት ህወሓት በጦርነቱ ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከስ ከነበረው አካል ጋር ጥምረት ፈጥሮ መስራቱ የክህደቱ ሌላ ማሳያ ነው ሲል ተናግረዋል። ሰሜን ዕዝ ትግራይ የገባው ባድማ ዘላምባሳና ጾረና ላይ ሆኖ የትግራይን ህዝብ ከሻቢያ ለመከላከል ነው ሲሉ በማስታወስም በራሱ ወገን መክዳቱን ገልጸዋል። ይህ ኃይል ክህደቱን ከጀመረ 50 ዓመቱ ነው። ግብጾች ሻቢያን ቀጥረው ሻቢያ ደግሞ እርሱን ቀጥሮ ኢትዮጵያን ወግቶ የባህር በር ያሳጣንና አገር ያስገነጠለ ከሃዲ ነው ብለውታል። ኢታማዦር ሹሙ ንግግራቸው የተወሰነ ቡድኖችን እንጂ የትግራይ ህዝብንና አጠቃላይ የህወሓት አባላትን እንደማይመለከትም አጽንኦት ሰጥተውበታል። ካሁን በኋላ የትግራይን እናትና እናስለቅሳለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህወሓት ጉጀሌ የትግራይን ህዝብ ጣፋንታ መወሰን የለበትም ብለዋል ኢታማዦር ሹሙ። በአንድ ወገን ብቻ ጦርነት ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ በብሔራዊ ጥቅማችን በሰላማችን ከመጣና ድንበራችንን ካለፈ መወጋት አለብን፣ የተደራጀነውም የታጠቅነውም ለዚሁ ነው ሲሉ አስጠንቅቀዋል። መስከረም ወር መጨረሻ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግስታቱ ድርጅት በጻፈው ደብዳቤ ከሷል። ህወሓት በበኩሉ በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካ ዓላማ ያዘለ ክስ ተሰንዝሮብኛል ሲል በጻፈው ደብዳቤ የቀረበበትን ክስ አስተባብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም ኢትዮጵያ የላከችውን ደብዳቤ ድፍረት የተሞላበትና እጅግ አሳሳች ሲሉ በኤክስ ገጻቸው ላይ ተችተዋል። ኢትዮጵያ የቀይ ባህር ጉዳይ የህልውና ጉዳይ ነው በሚል በተደጋጋሚ ማንሳቷ
ከኤርትራ ጋር ያለውን ውጥረት ያባባሰው ሲሆን በትግራይ የህወሓት ኃይሎች ክፍፍልና አንደኛው የህወሓት ቡድን ከኤርትራ ኃይሎች ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ባለፈው ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምታ አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከስከሱ ተዘግቧል። የዜና ወኪሎች ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች ጸለምታ አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽን ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኝ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይ በጸለምት መጋሌና አብዓላ አካባቢዎች የተነሱት ግጭቶች የሰዎችን ህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጸለምት ከተነሳው ግጭት በተጨማሪ አርብ ጥር 22 ቀን 2018 ዓ.ም በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ ሁለት ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኘው መረጃዎች አመልክቷል። አንትጮ በተባለች ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግርኛ ተናግሯል። በተያያዘም የቀድሞው የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ፓርቲ ቡድኑ ከባድ መሳሪያዎችን ከቀረበበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብለዋል። ይህንን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 ቀን 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማቋረጡ ይታወሳል።